ምናምን እያደረገች ነበረ እኔን ታሳድገው። ግን ምንም ነገር አይጎልብኝም ነበር። እንደዛም ሆኖ በጣም ጎበዝ ሴት ነበረች እናቴ። ማለት በቃ ምግብ ምናምን በቃ የሆነ የሚትዝ የሚለኝ ነገር በጣም አሪፍ አሪፍ ምግብ ነበር የምታበላኝ ምናምን። እንትን ላይ እንደሚኖር ሰው አይደለም፣ ጎዳና ላይ እንደሚኖር ሰው ምናምን አይደለም። ከዛ እንደዛ እየኖርን እናቴ ሌላ ባል ታገባለች ማለት ነው። እና ሌላ ባል ታገባለች እናቴ። ሌላ ባል አግብታ እየኖርን መጀመሪያ እንዳልኩሽ ቤት ተከራይታ በ30 ብር አካባቢ ነበር የምንኖር የነበረው። ከዛ ልክ ሌላ ባል ስታገባ ያገባችው ባል የሚጠጣ የሚሰክር ምናምን ነበር እና እሱ ወደሚኖርበት ጎዳና ይዟት ይወጣል፣ ቤተክርስቲያን በር ላይ ማለት ነው። ከዛ ያንን ለቃ እንደዚሁ ይሄ ቤተክርስቲያን በር ላይ በላስቲክ በምናምን ተወጥሮ የሚኖርበት አለ አይደለ? የሚከፈልበት ምናምን ሳይሆን እንደዚሁ እየለመንሽ ምናምን እንደዛ መኖር እንጀምራለን። ከዛ ውጪ እሱ የሚሰራው ምንድነው እንጨት እየፈለጠ ይሸጣል ምናምን። ግን ቢሸጥም በቃ እሷን ማገዝ ምናምን ሳይሆን መጠጥ ይጠጣል ምናምን፣ ይሰክራል፣ ይጣላል፣ ይታሰራል። እንደዛ ነው በቃ። አይገናኙም እሷና እሱ በቃ። ማለት እሷ በጣም ጠንካራ ሴት ናት። በዛ እንትኗ ትምህርት ይኑራት አይኑራት አላስታውስም። ያው ልጅ ስለሆንኩ ቤተሰብም ምናምን በላይ ያስተዋወቀችኝ ምናምንም የለም። እንዴት ከቤቷ ትውጣ እንዴት ሆና እዛ ደረጃ ላይ ትድረስ ምናምን ያው ልጅ ስለሆንኩ አልነገረችኝም። እና እንደዛ እየኖርን በቃ ከሱ ጋር ከሆነች በኋላ በጣም የሆነ ኢነርጂዋ እየወረደ ሄደ። በቃ የሆነ የሚያግዝሽ የሚያበረታሽ ሰው ሲሆን ነው አንቺም እየበረታሽ የምትሄጂው። እና ድካም ሆነባት። በቃ ሌላ ልጅ ነው የተጨመረባት። እኔን ታሳድጋለች፣ ሌላ ልጅ ነው የተጨመረባት። እና በቃ እሱ ይታሰራል፣ እሱን መጠየቅ፣ እኔን ይዛ መንከራተት ሆነ ማለት ነው ላይፏ። እናቴ በጣም ጎበዝ ሴት ናት። በጣም ይቆጨኛል እስካሁን ማለት ነው ሳስበው። እናቴ መልካም ባል ብታገኝ ሌላም ባል ስታገባ የተሻለ ሰው ብትመርጥ ኖሮ አሁን በህይወት ትኖር ነበር። አሁን በህይወት የለችም። አሁን በህይወት ትኖርልኝ ነበር። በጣም ጎበዝ ሴት ናት። እንደ ጉብዝናዋ እንደ እንቅስቃሴው አይደለም በቃ። እና በርበሬ እንደዚህ እንትን ብላ ደልዛ ምናምን መታ ነው ብቻ ታመመች። ሰው ቤት እንደዚህ በርበሬ ምናምን እንደዛ። ይሄንን ነው ማስታወሰው ያው ልጅ ስለሆንኩኝ ማለት ነው። ያኔ ገና 7 ዓመት 6 ዓመት ቢሆነኝ ነው። እና እኔ አይምሮዬ አክቲቭ ነው። የሆነ ትምህርት ፈልጋለሁ። ፊደል ካየሁኝ ማንበብ፣ የሆነ ነገር ባየሁበት በቃ እንዲያሳዩኝ ትምህርት ምናምን ነው የምፈልገው። እስቲል እንዳልኩሽ ጎዳና ላይ ነው ያለነው። እና ታመመች። ከዛ ሐኪም ቤት ገባች። በቃ የሆነ ፍጥንጥን ነው ያለው። ሐኪም ቤት ገባች፣ ተኛች። እኔ ጎዳና ላይ ነው ቀረው ብቻዬን ማለት ነው። በቃ እኔ ገና እንዳልኩሽ 6 ዓመቴ 7 ዓመቴ ነው። በቃ አደራ ነው የምትለው። እኔን የሚወስደኝ የለም ቶሎ ቶሎ እሷ ጋር ነኝ። እኔ በቃ ወንዶች መሀል 8 9 ወንድ መሀል ነው የምተኛው። ግን እስከዛ ሰዓት ድረስ ምንም አልተፈጠረም ነበር። ደህና ነበርኩ፣ እግዚአብሔር ይመስገን። በቃ ሁሉ ነገር ሰላም ነበረ። በእነሱ መሀል የተኛውም እግዚአብሔር በጣም ይጠብቀኝ ነበረ። እና ትዝ ይለኛል እንጀራ አባቴ ሄዶ ያያታል፣ ግን በደንብ የሚንከባከባት ሰው የለም። በቃ እንደዚህ አብሯትም እንዳልኩሽ እኔም ቤተሰብ እንዲያለኝ እንደዛ አለኝ ያለችኝ የለም። እኔም የማውቀው እሷን ነው። እህት ይኑራት ወንድም ይኑራት የአባቴ ዘመድ ምንድነው እንዴት ነው የማውቀው ነገር የለም። በቃ ብቻዬን ነኝ እኔ። እና ለምሳሌ ለ15 ቀን ለ20 ቀን ይጠፋል እሱ 10 ብር ምናምን ይሰጠኝና ማለት ነው። እዛው ወይ እንደዚህ ተስካር ሲኖር ምናምን ምግብ ይመጣል እንበላለን። ካለ የሌለ ቀን ብስኩት በውሃ ምናምን አድርጌ በልቼ እውላለሁ። በቃ እንደዛ ነው የማሳልፈው ማለት ነው። ግን የሚገርምሽ እንደዛ ሲሆን አንድ እናት ቤተክርስቲያን ይመጡ ነበር እዛ። እና እሷም እያለች ሳትታመን በፊት ሰላም ብለውኝ ልጄ ብለው በተኛውበት መተው ስማውኝ ምናምን ነው ወደ ቤተክርስቲያን የሚገቡት ለማስቀደስ። ምንም በጣም ነው የሚወዱኝ። እና እሷ በታመመች ሰዓት ጠዋት ላይ የሆነ ምግብ በሳህን ቋጥረው ምናምን ይመጡና ሰተውኝ በቃ ስማውኝ ምናምን ይገባሉ። በቃ እንደ ልጅ ማለት ነው። እና እንደታመመች ምናምን ስላወቁ ያኔ
ስላወቀች ብዬ ላወራ በኋላ ላይ ስለወሰደችኝ እናቴ እኔ የሆነችው ከዛ በኋላ እሷ እማዬ ብዬ ነው ጠራት። ከዛ በኋላ እና ስላወቀች ትልቅ ሴት ናት። ስላወቀች በቃ እንደ እናት እየመጣች ተንከባክባኝ ምናምን ነው የምትሄደው። ከዛ እንደዚህ 20 ቀን ምናምን ይጠፋል እንዳልኩሽ እንጀራ አባቴ። ከዛ የሆነ ሰዓት ላይ ወሰዱኝ እናቴ ጋር አምጧት ብላ ማለት ነው ያለችበት ሆስፒታል እና ወስደውኝ ለ1 ወር ምናምን እሷ ጋር ሆንኩኝ። እንደ እያስታመምኳት ገና እንዳልኩሽ 6 ዓመቴ ምናምን እና በማስታመማት አያለሁኝ እዛ የታመሙ ሰዎች ምናምን ከሷ ባህላ እየገቡ የሚያስታምማቸው ምናምን ስላለ እየተሻላችሁ ይወጣሉ። እኔ ግን የሚያንቀሳቅሳት የለም። እኔም ልጅ ነኝ፣ አንስቼ ወደዛ ወደዚህ አላደርጋትም። እሱም የለም በቃ ዞር ብሎ ማያት እና አንዳንዴ እንደውም ፖፖ ምናምን ደፋ ሄድና ልጅ አይደለሁኝ ሽንት ቤት ልደፋ ሄድና እዛው ውሃ ስንቦራጨቅ ምናምን እረታታለሁኝ በቃ እሱ። ከዛ ደግሞ ሽንት ቤት ወይ ደገፍ ብላኝ ምናምን ትሄድና አምጥቻት ሳስተኛት ጭንቅላቷን ማን እግሯን ሳስጠጋ በጭንቅላቷ ትወድቅብኛለች ምናምን እንደዚህ አያለሁኝ ደም ባፏ ምናምን እንትን ሲላል እና እንዲህ እያለች መጨረሻ ላይ ትዝ ይለኛል አቀፊያት ተኝቼ ነው የቀሰቀሱኝ። ሞታለች አሉኝ። እኔ አላቅም ሞት ምንድነው እንዴት ነው አላቅም። ሞታለች ብለው ቀሰቀሱኝ። አላለቀስኩ ምን አላልኩ በሰዓቱ ማለት አልገባኝም። በቃ ሳምኳት ምናምን ቀሰቀሳት ሞከርኩ። በቃ የሚቀብር ሰው የለም ምን የለም። ማዘጋጃ ቤት ምናምን ይጠራ ተባለ። እሱም ተፈለገ ታጣ። ከዛ ይሄ ማድረቂያ ክፍል ነው ምናምን ተብሎ ገባች። ብቻ 2 ቀን ምናምን እዛ ቆይታ እዛው መጨረሻ ላይ እዛው ጎዳና ላይ የነበሩ የሚያውቋት ሰዎች ባለሱቆች ነበሩና እነሱ እኛን ቀብራታለን ማዘጋጃ ቤት አይቀብራትም ምናምን ብለው መጣች። በጣም የሚገርምሽ ግን አላለቀስኩኝም ያኔ። አሁን ነው ማለቅሰው። በቃ ከፍ እያልኩ ስመጣ ነው ሀዘኑ፣ ብቸኝነቱ፣ ማንም አለመኖሩ ምናምን ሳስብ ነው እንትን አልገባኝም ነበር። በቃ ታውቂያለሽ የቱ ጋር እንደተቀበረች እንኳን አላውቅም። የት እንደቀበሯት አሁን ሄጄ መቃብሯ የት እንደሆነ እንኳን አላውቅም። ዘመድ ምንም ስላሌለ ማለት ነው አላስተዋወቀችኝም። ከዛ እንትን አለች በቃ ሞተች። ብቻዬን ቀረሁኝ። እሱም የለም በቃ ብቻዬን እንትን ማለት ጀመርኩኝ ጎዳና ላይ እዛው። እንጀራ አባቴ ሲፈልግ ይመጣል፣ ሲፈልግ እንደፈለገ ገፊ ይለኛል፣ ይሰድበኛል፣ ይመታኛል ባለቀን በቃ ብዙ ነገር አሳልፌያለሁ ከሱ ጋር በነበረው ህይወት። አሁን እንዲህ ማለት አልፈልግም፣ ማውራትም አልፈልግም። በልጅነቴ ብዙ ነገር አሳለፍኩኝ። ግን እንዳልኩሽ ያቺ እናት ትመጣለች እና ሳለቅስ ራበኝ እያልኩኝ ምን ስል ታይኛለች። ከዛ ላሳድጋት አለችው እሱን ማለት ነው። የሆነ ቀን እሱ ልብስ እያጠበ ላዩ ላይ እንደዚህ ትንብዬ እያለቀስኩ ራበኝ እያልኩ እያለቀስኩኝ ሰማችኝ እና ላሳድጋት ልውሰዳት አለችው። ከዛ እኔም ግን ይሄንን በዚህ ላመሰግነው ፈልጋለሁ። እሱም በህይወት የለም አሁን። በብዙ ነገር ባዝንበትም በዚህ ግን ላመሰግነው ፈልጋለሁ። እኔም እንጨት ፈልጬ ነው የምኖረው እና የሆነ ቀን እዛው እንጨት ፈልጣ አንዱ በመጥረቢያ ቢለኝ ብቻዋን ትቀራለች፣ ስለዚህ ይውሰዷታል እና እሺ በቃ ከልጇ ጋር ነበር የምትኖረው እሷ እዛ ማለት ነው። በቃ ልጄን አማክሬ እመጣለሁ ብላው ሄደች። ከዛ አማከረች ልጇም የበላነውን በልታ ትኖራለች ትምጣል። ከዛ አክስትሽ ናቸው ብሎ አስተዋወቀኝ እሱ ማለት ነው። አክስትሽ ናቸው አለኝ። ከዛ በቃ ለማስለመድ መጀመሪያ በአንዴ ወስዳኝ እንዳልደነግጥ በሳምንት በወር ሳምንት ትወስደኛለች ቤት ማለት ነው። ከዛ በቃ ቲቪ አያለሁኝ ምናምን የህፃናት ፕሮግራም ከልጆች ጋር ስገናኝ ምናምን ደስ ይለኛል። ግን ደግሞ እዛው ማደርም ፈራለሁኝ አዲስ ስለሆነ ኢንቫይሮንመንቱ። እሷን ለምጃታለሁ የተወሰነ፣ ልጇን ግን ገና እየለመድኩት ነበረ ስለሆነ በቃ ልሂድ እላለሁ ማታ ሲደርስ ማለት ነው መልሱኝ እላለሁ። ሁለተኛ ደግሞ እንዲህ ጎዳና ላይ እንደፈለግሽ ሮጠሽ እንደፈለግሽ እዛም እዚህም ብለሽ እና ቤት ስትሆኝ ይለያያል እንትኑም ነፃነቱም እንደፈለግሽ መሆኑም ስለሆነ በቃ ውሰዱኝ መልሱኝ እላለሁ። እና እንዲህ እያልኩኝ እየተመለስኩ መጨረሻ ላይ እዛው እያለሁ እንትን አስጀመረችኝ። ቤተክርስቲያኑ የቄስ ትምህርት ቤት አለውና ትምህርት ትጀምር ተባለ፣ አስጀመረችኝ። ከዛ ጠዋት ትመጣና በጣም የሚገርምሽ እኔ
እናቴን በጣም እግዚአብሔር በእናት በሁሉም ነገር በቃ የምትተካ እናት ነው የሰጠኝ እና በጠዋት መታ ምግብ ይዛ መታ አብልታኝ ትምህርት ቤት አድርሳኝ ከዛ በመሃል ደግሞ ስወጣ ደግሞ ወስዳኝ ቤት ገላይና አጥባኝ ምናምን ትመልሰኛለች። አትጫነኝም በቃ እንትን እስክል በቃ ልቤ በቃ እረፍ እስኪል ድረስ ማለት ነው። እና ደስ የሚለው ነገር እግዚአብሔር ይመስገን እግዚአብሔር አይምሮዬን ከፍቶልኝ ነበር። ትምህርት በጣም እወዳለሁ። በቃ እንዳልኩሽ ከመጀመሪያም ፊደልም ካየው ምንም ካየው አስቆጥሩኝ ምናምን ነው የምለው እና እንትን አልኩኝ። ቄስ ትምህርት ቤት ትምህርት ጀመርኩ። በአንድ አመቴ በቃ በጣም አክቲቭ ሆንኩኝ። አነባለሁ ምናምን ፊደል ቆጥራለሁ ምንም እለያለሁ እና ቤት መኖር ጀመርኩኝ። እሷ ጋር በቃ ጠቅልዬ ገባሁኝ። ልጇ እንደ አባት ነው የሆነልኝ። በቃ አባቴ ነው የምለው አሁን እሱ አባት በቃ ማለት ልጅ ላይ አሁን ለምሳሌ የገባን እነሱ ተከራይተው ነው የሚኖሩት። የሆነ ልብስ ካየ ከጎናቸው ሕፃን ልጅ ልብስ ተገዝቶለት ካየ ያይና አይኔን አይቶ ያንኑ ተመሳሳይ ልብስ ገዝቶ ይመጣል። እንዳልቀና ማለት ነው እንዳይከፋኝ። ምግብ የምሳቃ ምናምን በቃ እንደ ሀብታም ልጅ ተርፎት ምናምን እንትን ብሎ አይደለም ግን በቃ እንትን ምንም እንዳይሰማኝ ማለት ነው። እና ሁሉ ነገር ተሟልቶልኝ ቄስ ትምህርት ቤቱን አንድ አመቱን በጣም በቃ ጎበዝ ሆኜ ፊደል ቆጥራለሁ ሁሉን ነገር ላይ ያለው አልቆየውም ከአንድ አመት በላይ ቄስ ትምህርት ቤቱን ማለት ነው። እና በዛ መሃል ግን ይሄንን እንትን ስል ይመጣ ነበር እንደራባቴ የመጣ ይረብሽ ነበር ምናምን ይላል። አምጧት ልጄን የሆነ መሰብሰቤን ሳይ ምናምን አላቅም አምጧትም ለመንግስት ሰጥቻት እንትን ላለው ሲሰክር ማለት ነው። እና እርዳታ ነበረኝ የሆነ ቦርቦር የሚሰጥ ብዙም አይደለም ዘይት ምናምን ዘጎና ያንን ስላለን በቃ ለራሴው ነው። የሚገርምሽ ያንን እርዳታ ወስድና ሸጣ ብሩን ለኔ ነው የሆነ ነገር የምታረገኝ ለቤት እንኳን አታደርገውም እሷ ማለት ነው። ግን እሱ የሚመስለው እየተጠቀሙ ምናምን በእንደዛ ስለሚመስለው አምጧትን ያሳድጋታል ምናምን ብሎ ይረብሻል። የሆነ ሰዓት ይመጣል። ከዛ እሱም ቀጥላለሁ የሱን ታሪክ በኋላ ኤኒዌይስ አንደኛ ክፍል ገባሁኝ። ከዛ እየተማርኩ በቃ በጣም ጎበዝ ሆንኩኝ። የደረጃ ተማሪ በጣም ፈጣን ነኝ። እስቲል ይሄ ሲሆን ማቀው ሰው የለም ዘመድ ምናምን ከሊ የእናቴ እንትን ምናምን ምንም ማቀው ነገር የለም። እኔም በቃ አይሰማኝም እሷ እንደ እናት ሁሉን ነገር ሆናልኝ ስለሆነ እንትን ያልከሉት። ከዛ እየተማርኩኝ ኦልሞስት ወደ አምስተኛ ክፍል ስደርስ ያው አጠር ላርገው አይ ቲንክ እያቆየሁት ነው መሰለኝ። አምስተኛ ክፍል ስደርስ ወደ ናዝሪት ዘመድ ስላላቸው ለክረምት ወደዛ እንድሄድ የእሷ ልጆች አሉ ሌሎች ልጆች አሏት እነሱን እንድጠይቅ ምናምን ተብሎ ሄድኩኝ። እዛው በሄድኩበት በቃ እነሱ በጣም ወደዱኝ ምናምን የእሷ ልጆች ማለት ነው። እሷና ልጇ እዛው ድሬዳዋ ናቸው። በቃ እዚህ ትቆይ ከዚህ በኋላ እዚህ ትማር ተባለ። ከዛ እዛ አምስተኛና ስድስተኛ ክፍል ተማርኩኝ። 5 እና 6 ስማር እነሱም እግዚአብሔር ይባርካቸው ጥሩ ሰዎች ናቸው። ግን በቃ እኔ ደግሞ ማየን በጣም ማለት እሷን ስለሆነ ማቀው በጣም ትናፍቀኛለች ምናምን አልቻልኩም። በቃ መስማማት አልቻልኩኝም። እና እሷም መጣች የሆነ ሰዓት ስትመጣ አየችኝ ምናምን ደስተኛ አይደለሁኝም። ከዛ ተመለሰች ምንም አላለችም። ተመለሰች ልጄን አምጣልኝ አለችው። እሱን ማለት ነው ልጄን መልስልኝ አለችው። 7ኛ ክፍል ተመለስኩኝ ወደ ድሬዳዋ። በቃ 7ኛ ክፍልም ትምህርቴ ላይ ምንም ችግር የለብኝም በጣም ጎበዝ ነኝ። 7ኛ ክፍል እየተማርኩ ፋዘር ታመመ በጣም ታመመ። ስትሮክ ወደቀና ግፊቱ አንድ በኩል ፓራላይዝ ሆነ። ከዛ ተሰባስበን ሁላችንም አዳማ ገባን እና አዳማ ገባን ናዝሬት ገባን። ፋዘር ማለት ማን እንጀራ አባትሽ? አይ አይደለም ፋዘር የእሷ ልጅ እንደ ፋዘር ነው ማየው ብዬሻለሁ። እሺ እንጀራ አባቴ ባይዜ ልክ እኔ 4ኛ ክፍል ሆኜ ምናምን ሞተ ተብዬ ተጠራሁኝ። አላለቀስኩም ምን አላልኩም። በጣም ያዘንኩበት ነገር ስለነበረ ሄድኩኝ። ቁጫጮሩት ሞቶ ቁጫጮሩት ነው የተገኘው ራሱ ማለት ነው። ማለት ጎዳና ላይ ጠጥቶ ሳክሮ ሞቶ
ምንድነው እርጎ አማረኝ ምናምን ብሎ ጠጣ፣ እዛው ሞተና እዛው ቁጫጮሩት ምናምን ተገኘ ነው የተባለው። በቃ ሄድኩኝ፣ ምንም አላዘንኩኝም። ኢቭን ጨካኝ ነኝ እንደ እስክል ድረስ ማለት ነው። ግን በቃ ብዙ ያሳለፍኩን ነገር ስለነበረ ነው እኔ እዚህ ጋር እንዲህ ማለት ስለማልፈልግ እና እሱ ማረፈ። በቃ እሱ የለም ሌላ በቃ ማቀው ምንም ዘመድ ምናምን የለም ማለት ነው። እሱ ነበረ እናቴንም የሚያውቅ ምናምን ያለው። አንድ ፎቶ ነበረኝ እናቴ፣ እሱን የቀደደብኝ ቀዶ እሳቶች ጨምሮብኛል። አንድ ፎቶ ከእናቴ ጋር የነበረችኝን ፎቶ ቀዶ እሳቶች ጨምሮብኛል እና አትሊስት እንኳን አሁን ቤተሰቧን እንኳን ለማፈላለግ አልችልም። ያው ያችን ፎቶ እንትን ብሎብኛል እና ወደ አዳማ መጣን። አዳማ መተን ተሰባስበን በቃ መኖር ጀመርን። ፋዘር ያው አልተመለሰም ወደ ስራ ምናምን በቃ እንትኑ ይሄ ስትሮኩ እንትን ብሎታል፣ ጉርቶታል በጣም። ግን በቃ ስፖርት እያሰራ ነው ምን እያለው ምናምን መንቀሳቀስ ምናምን ጀመረ። ከዛ እኔ እየተማርኩኝ ቀጠልኩኝ 11 12 ጨረስኩኝ። ከዛ በዚህ ሁሉ ውስጥ ያሳለፍኳቸው ነገሮች ነበሩ። ያው የምታዝኙ ነገር አለ፣ አንዳንዴ ይከፋሻል። ቤተሰብ ማን ነኝ ምንድን ነው ትያለሽ፣ ትጠይቂያለሽ። ማን ነኝ፣ ከየት ነው የመጣሁት፣ ለምን አልነገረችኝም እናቴ፣ ቢያንስ እንኳን የማፈላልግበት መንገድ እንኳን የለኝም ምናምን የሚሉት ነገሮች ይረብሹሻል። ግን እግዚአብሔር ይመስገን እኔ በቃ አላማዬ የነበረው ህይወቴ መበላሸት የለበትም ነው የምለው። በቃ ሁልጊዜ እኔ እንዲህ አልፌ ያለሁኝ እግዚአብሔር ይሄንን ሁሉ ነገር ያሳለፈኝ ለምክንያት ነው። እኔ ይሄን ሁሉ ነገር አልፌ ተምሬ ጥሩ ውጤት ላይ ደርሼ ነገ በእኔ አይነት ህይወት ጎዳና ላይ ያሉ ሰዎችን እንደማየ ማለት ነው አንስቼ አንድ ሁለት ሳይሆን ብዙ አንስቼ በቃ እንትን እላለሁኝ አሳድጋለሁ። እና ዩኒቨርሲቲ ይመጣልኝ ውጤት። ግን በዛ ሁሉ ውስጥ ይሄ እንደቀላል አይደለም። 9 10 ዩኒቨርሲቲ እስከደርስ ድረስ በጣም ከፍቶኛ ቃል ራስ ማጥፋት የሚለው ሀሳብ ብቻ ነው መጥቶልኝ የማያውቀው። በጣም ደስ ቢለኝ ፓርት የፈለገ ቢከፋኝ ራስ ማጥፋት የሚለው መጥቶልኝ አያውቅም። ግን በጣም ብዙ ጊዜ ከቤት ለመጥፋት አስቤ አውቃለሁኝ። እዛ በመኖር ሰዓት በቃኝ ብዬ አውቃለሁ። ግን ትምህርቴን በጣም ስለምወድ በቃ ያልፍልኛል በትምህርት የሚለው ነገር ነበርና ዩኒቨርሲቲ ውጤት መጣልኝ። በኢንጂነሪንግ በአርክቴክቸር ነው ማሪ ነበረው። ውጤቴ በጣም ቆንጆ ነበረ። አንደኛውንም አመት፣ ሁለተኛ አመት፣ ከዛ ሶስተኛ አመት ላይ የሆነ ልጅ ተዋወቅኩኝ። እዛው የተማርኩኝ ላሳጥር ብዬ ነው እሺ አብዬ እንትን ካልኩት ዝም ብዬ ካሯሯጥኩት ውጤቴ ጥሩ ነው እስከ 3ኛ አመት ድረስ በጣም ቆንጆ ነው። የሆነ ልጅ ተዋወቅ፣ ተማሪ አይደለም ስራ አለው። ተዋወቅኩኝ። እዛው ግቢ ውስጥ ነው ያየኝ። ለሆነ ጉዳይ መጥቶ ነው እሱ ግቢ ውስጥ። እኔ ደግሞ ስቱዲዮ ስራን ሰራና ምናምን ማታ አምሽተን እንትን የምንለውና ከዛ ስመለስ ምናምን አይቶኝ ነው በቃ እና ደስ አልኩት። ሰው ጠየቀ፣ ተዋወቅን፣ ማውራት ጀመርን። ከዛ የሆነ ሰዓት ላይ 1 አመት በሪሌሽንሺፕ ቆየን። የሆነ ሰዓት ላይ ተጣላን። የሆነ ክፍተት ነገር ተፈጠረ በመሃላችን ማለት ነው። ከዛ በእኛ ጊዜ ብጥብጥ ምናምን ነበረ እኔ ዩኒቨርሲቲ በነበርኩበት ሰዓት እና መሀል ላይ እንትን ተባልን፣ ውጡ ተባልን ከግቢ ማለት ነው ተበጥብጡ እና ውጡ በተባልን ሰዓት እኔ አዳማ ተመልሼ ስራ ጀመርኩኝ። እንዳልኩሽ አክቲቭ ነኝ። በቃ ስራ መስራት ወዳለሁኝ፣ ህይወት መቀየርና የሚለው ነገር እንትን ይለኛልና ትምህርት ቤት ማስተማር ጀመርኩ። የህፃናት ማለት ነው። ቀጠሩኝ አክቲቭ ስለሆንኩኝ ህፃናት ትምህርት ቤት ስዕል ምናምን ነው ማስተምረው። ያው ከአርክቴክቸር ጋር እንዲህ አርት ነገር ላይ እንትንና ስዕል የህፃናት ትምህርት ቤት አስተምራለሁ። ረዳት መምህር ሆኜ ምናምን የወጣንበት ሰዓት ብጥብጥ ሆነ እንጂ የትምህርት ሰዓት ነው። ከዛ ለተወሰነ ጊዜ አስተምሬ እንትን አልኩኝ። ተመለሱ ተባለና ተመለስን። ከዛ ከልጁ ጋር በቃ እንደዚህ የሆነ ሲሪየስም አይደለም፣ እንጣላለን፣ እንታረቃለን፣ እንደዛ የሆነ ብቻ አለ። እሱ ነው ያለው ህይወቴ ውስጥ ማለት ነው። እንዲህ ያለ በቃ ተመረኩኝ፣ በጥሩ ውጤት ተመረኩ። ግን በጣም የሚገርምሽ የኔ አላማ የነበረው እዛው መቅረት ነበር። በቃ እኔ ፕላን ኤ ብቻ ነው የነበረኝ። ፕላን ቢ ምናምን የለኝም። እመረቃለሁ፣ እዛው ቀራለሁ፣ ማስተርሴን ቀጥላለሁ፣ አስተማሪ ሆናለሁ ነው የኔ
ፕላን እና ልክ እስከኛ ባች እስከነበረው ድረስ ያስቀሩ ነበር አንዱና አንድ ሴት። ልክኛ ባች ላይ ቀርቷል ተባለ። በማስተርስ ነው እንጂ በዲግሪ ማስተማር አይቻልም ተባለ። አንደኛ ያንን እዛው መቅረቱን የፈለኩት ለምንድን ነው? ማስተርሴንም በነፃ የምማርበት እድል ይኖረኛል። ከዛ ደግሞ ስራም ይኖረኛል ማለት ነው። ያ ነበር በቃ እቅዴ እና ከቤተሰብም በቃ ራቅ ማለት ፈልጋለሁ በነበሩት ሁኔታዎች ምናምን ማለት ነው። ግን ልክ ተመርቄ ያ ነገር ሲመጣ በቃ ዱብዳኔ ሆነብኝ። እንዳልኩሽ ፕላን ኤ ብቻ ነበር የነበረኝ። ይሄን ወጥቼ እንሰራለሁ እንዲሆናለሁ። ከሀገሪቷ ሁኔታ አንፃር ወጥተሽ በኢንጂነሪንግ መስራት ደሞዙ ምንም ያን ያህል እንትን የሚያረካም አይደለም። ግን ብቻ በቃ ቀረ። ወጣሁኝ። ያኔ በመሃል ወጥቼ ትምህርት ቤት ህፃናት አስተምር ነበር ብዬሽ የለ ወጥቼ በቃ ችግር የለውም በፊልድ እስካገኝ ድረስ ህፃናት አስተምራለሁኝ በረዳት መምህርነት ብዬ ገባሁ። በ2800 ብር ማለት ነው። ከዛ 2800 ብር የተከፈለኝ ቀን ላይ አስተምራለሁ። ከዛ ሲወጣ ልጆች ደግሞ አስጠናለሁኝ። ልጆች አስጠናለሁኝ። ቀን አስተምራለሁ። የግል ትምህርት ቤት ነው። ከዛ ሲወጣ ልጆች አስጠናለሁ። ለምሳሌ በአንድ ልጅ ያኔ 1200 1400 ይከፈለኛል። በአንድ ልጅ አስጠና ለአንድ ሰዓት በሳምንት 3 ቀን 4 ቀን ማለት ነው። ከዛ እንዲህ እያልኩኝ የቤት ኪራይ ስለሌለብኝ ሌላ ወጪ ስለሌለብኝ እቁብ በጣል ጀመርኩኝ። 2000 ብር እቁብ ማለት ነው። የሁለት ሰው ዕጣ በአንድ 1000 ብር ነው። 2000 ብር እቁብ የሁለት ሰው ዕጣ 7 ሰው ሆነን መጣል ጀመርኩኝ። ከዛ እቁብ እየጣልኩኝ ልክ እቁብ ሲወጣልኝ አሁን በፊልድ አይደለም እየሰራሁ ያለሁት ዞሮ። ስለዚህ እዚህ ጋር በፊልድ እየሰራሁ እስካልሆነ ድረስ ለምን የራሴን ቡና አልጀምርም አልኩኝ። የሆነ በረንዳ ተከራይቼ አዳማ ላይ ቡና መስራት ምናምን በጣም እንትን ይላል። የሆነ በትንሹ ብትጀምሪው ከሰራሽበት ያሳድግሻል። በቃ ቡና ለምን አልጀምርም አልኩና 12000 ብር ሳገኝ የሆነ ሴት አናገርኩና እሷ ሮኮቦት የተወሰነ ነገር ምናምን ሰጠችኝ። በቀረው ብር የሆነ ነገር አሟላሁና በረንዳ በ1000 ብር ተከራይቼ ትምህርት ቤቱን ላቁም አልኳቸው። ከዛ በጣም ለመኑኝ። ኧረ በእናትሽ ቀጥይ፣ ደስ ማለት ይወዱኛል። ትምህርት ቤት ላይ አክቲቭ ነኝ ምናምን። ከዛ አይ በቃ የራሴን ስራ እሰራለሁ በፊልድ አይደለም እዚህ ጋር ያለሁት ምናምን አልኩኝ እና ወጣሁ። ስወጣ ቤተሰቦቼ ደስተኛ አልነበሩ። አንድ ሰው ራሱ መጥቶ አላየልኝም እንትኔ ማለት ነው። እንዴት በአርክቴክቸር ተመርቃ ስንት ነገር ሲጠብ ማለት እውነትም አላቸው። በቃ እነሱ ከኔ የጠበቁት ነገር እና እኔ በረንዳ ላይ ቁጭ ብዬ ቡና ማፍላት አይሄድም። ግን በቃ እኔ ማየው ነገር ነው። በቃ የራሴ ነገር ይኖረኛል ችግር የለውም የሚለው ነገር። ከዛ መስራት ጀመርኩኝ። መጀመሪያ ሲጀምር የተከራየሁት በረንዳ ማለት ነው ምግብ ቤት ልትሰራበት ሴትየዋ ተከራይታው በ12000 ብር ተከራይታው ሼር እንስራ አለችኝ። 6000 አብረን እናዋጣና ሼር እንስራ። እኔ ደግሞ ያ ብር የለኝም ለጊዜው በኮፊ ሃውስ ጀመርና የራሴን ቀስ ብዬ አልኳት። ስለዚህ ምግብ ቤቱን አልከፈተችውም። እኔ ገና በረንዳው ላይ ነው ቡና የከፈትኩት ላማሙቅላት ማለት ነው። ቡናውን እኔ ከጀመርኩ በኋላ ነው እሷ ምግቡን የጀመረችው። እና ቡናን እየሰራው ዩኒቨርሲቲ አካባቢ ስለነበረ ልጆች አሉ እነዚህ የሚቅሙ ምንም ይመጣሉ። ግን ያን ያህል በጣም የሚያረካ አይደለም። ግን እየሰራው ነበር። ቤት ኪራይን መሸፈን ችያለሁ። ግን በቃ ደስ ይለኛል። በጠዋት ወጥቼ ለሊት ወጥቼ ውዬ ምናምን የተወሰነች 400 500 ብዬ ስገባ የሆነ በቃ የሆነ የሚያረካኝ ነገር አለ። የተሻለ ይሆናል ነገር በቃ። ከዛ እየሞቀ ሄደ። ብር ሳገኝ ወንበር ነው መጨምረው፣ ብር ሳገኝ የሆነ ፔርሙዝ ነው መጨምረው ምናምን። ግን ደግሞ የሆነ ሰዓት እንዲኮ ተምሬ ምናምን ብዬ ሳወራ እዛ ጋር ትምህርት እኮ ምናምን አለኝ ስል ማለት ነው ምናምን ያሉ ይደነግጣሉ ሰዎች። እና እዛው ጋር የሚመጣ ደንበኛ ነበረኝ። እንትን ነው ኢንጂነር ነው፣ እሱም ኮንትራክተር ነው። እኔ ጋር ስሪ ፊልድሽ አንቺ እኮ ትምህርት አለሽ እኔ ጋር ግቢ፣ አንተ ከምትከፍለኝ ደግሞ ይሄ ይበልጥ ያዋጣኛል እና ምን እለዋለሁ፣ ካደገ ይሄ ያዋጣኛል እለዋለሁ። ከዛ አንድ እየሰራሁኝ በዚህ ጋር ስለ ጓደኛዬ ስነግርሽ በመሀል ተጣልተናል። ከሱ ጋር የነገርኩሽ ጓደኛዬ ተለያይተናል። በቃ አሁን እዚህ ጋር ጓደኛዬ የለኝም፣ ግን በጣም ነው የምወደው እሱ 3ኛ ዓመት ሆኜ የተዋወቅኩትን። በመሀል ቼክ ያደርገኛል እየደወለ ደህና ነሽ እንዴት ነሽ ይለኛል። እሱም እየሰራ ነው እኔም እየሰራው ነው።
ከዛ እዛ ጋር እየሰራሁኝ የሚመጡ ከቀበሌ ምናምን የሚመጡ ሰዎች ነበሩ። እንትን መከላከያ ማስታወቂያ ወጥቷል አሉኝ። መከላከያ ማስታወቂያ ወጥቷል አትመዘገቢም አሉኝ። ምንድነው መከላከያ ወታደር ልሆን ነው ምናምን? አይ አይደለም፣ በአብራሪ በእንትን በእንደዚህ አለ አይደለ በእንትን ላይ ውትድርና ሳይሆን የምትገቢው ቢሮ ላይ ምናምን ላይ ነው አመራር ላይ ነው እንጂ ውትድርና አትገቢም አሉኝ። ከዛ እስቲ ልሞክር አልኩኝና እሱን ሄጄ ተመዘገብኩ። ስመዘገብ ያኔ ጦርነት ታይም ነበር። በጣም ማለት ጀነጀኑኝ ስልሽ አንቺ እንትን አይደለም ውትድርና አይደለም የምትሄጂው ምናምን አሉ። ለካ እንትን ነው ሲያደርጉ የነበረው ወጣቱን እንትን እያሉ የሆነ የሚከፈላቸው ነገር ይኖር ምን አላውቅም እያሉ ብቻ ወደ ውትድርና ነው የሚልኩት መሰለኝ። ከዛ ሄጄ ስመዘገብ ዶክመንቴን ሰጥቼ ኦሪጂናል ዶክመንቴን ሰጥቼ እንዲያ ላስተያያለኝ ኮፒ ሰጠሁትና ላስተያያለኝ። ከዛ ሰጠሁኝ ላስተያይ እስከ አስተያይ ድረስ ሂጂና ምርመራ ምናምን አለ ፊዚካል ምናምን ቁመት የሚባል ነገር ሂጂና ተመርመሪና ነው ያለ። ሄጄ ተመርምሬ ስመጣ በቃ ይቀመጥ እዚህ ያለኝ ዶክመንቴ። ከዛ ታች ስወርድ ፎቅ ላይ ነበርና ታች ስወርድ አንደኛው እሺ እናቴን ቻው ብያት ልምጣ ምናምን ሲል ተመለስ ምናምን ብሎ ሲመታው አየሁኝ ማለት ነው። እሱን ሲመታ አይቼ ደግሞ ከውጪ በመኪና ተጭነው ባንዲራ ምናምን አድርገው ሲመጡ በጣም ደነገጥኩ። በቃ ነገ ትሄዳላችሁ እና የሚባል ነገር እዛው ጋር እንትን ተባለ። ኦኬ አልኩኝ። በጣም ደነገጥኩ። በቃ ይሄ ነገር በቃ ወደ ውትድርና ነው ማለት ነው አልኩኝ። ከዛ አንደኛውን ሚሊሻ ጠራሁትና እኔ አያቴ ነች ያሰደደችኝ እና እሷ ብቻ ነው ያለችው። ስለዚህ አሁን እንትን ብል ትሞትብኛለች፣ ቢያንስ ቻው ልበላት አልኩት። በቃ በመማፀን ማለት ነው። ከዛ እና ልብስም ምንም ዜው ታየኛለህ፣ ምንም የያዝኩትም ነገር የለም፣ የሆነች ነገርም ይዤ ልምጣ አልኩት። እንግዲህ ዶክመንቴ ከሚኒስትሪ ጀምሮ እስከ ዩኒቨርሲቲ ዶክመንቴ እዛ ነው ያለው። ግን በቃ እኔ ላምለጥ እግሬ ይውጣ ከዚህ ብቻ ነው የኔ ሐሳብ የነበረው። እሺ አለኝ። ወጣሁኝ፣ አልተመለስኩም በቃ ወደዛ ማለት ነው። እና አንደኛው ሚሊሻ አውቀዋለሁ እዛ የሚሰራ ደወልኩለት፣ እስኪረጋጋ ድረስ ወደዚህ አካባቢ እንዳትደርሺ ለሳምንት ለሁለት ሳምንት አለኝ። በቃ የዛ ሰዓት ጨለመብኝ። ዶክመንቴ እንዳለ ማጣው መሰለኝ። በጣም አስታውስ ገባው። ግን ችግር የለውም ሲረጋጋ ከመለሱልኝ ይመለሱልኝ፣ ካልሆነም ከትምህርት ሚኒስቴር አወጣዋለሁ፣ ችግር የለም አልኩኝ ማለት ነው። እና ይሄን የነገርኩሽ በቃ እንዲህም አይነት ነገር ውስጥ እግዚአብሔር አስመልጦኛል ልልሽ ብዬ ነው። ተመልሼ ወደ ስራዬ አንድ ቀን ሁለት ቀን ዘግቼው ነበር ስራዬንም። ተመለስኩ ወደ ስራዬ። የሆነ ነገር ሚሊሻ አለፍ ካለ ሊወስዱኝ ነው የሚመስለኝ ማለት ነው። በቃ እንደዚህ ያመለጡ ልጆችን ከቤታቸው ምናምን እየሄዱ እየወሰዱ ነበር። ሊወስዱኝ ነው የሚመስለኝ። በቃ እንደዛ የሆነ ልክ ሁለተኛው ሳምንት ላይ በድፍረት ሄድኩኝ ዶክመንቴን ብዬ ማለት ነው። በቃ በጣም ሲጨንቀኝ ጊዜ፣ ምክንያቱም በጣም ለፍቼበታለሁ ትምህርቴን። ከዛ ተልኳል፣ ሁርሶ ተልኳል አሉኝ ዶክመንትሽ። እኔ ሳልሄድ እንዴት ይላካል ዶክመንቴ አልኳቸው። በቃ ተልኳል፣ አንቺ ሲጀምር ልትሰልይ ነው የመጣሽው፣ የአባትሽ ስም እንደዚህ ነው፣ የእናትሽ ስም እንደዚህ ነው ምናምን ብለው ሊጠመጥሙብኝ ነገር ሆነ። ከዛ ነገሩ ስላላማረኝ ቅድም እንዳልኩሽ የሆነ ኮንትራክተር ይመጣ ነበር አላልኩሽም? ደንበኛዬ ነገርኩት ለሱ እንዲህ ሆኛለሁ አልኩት። ሲጀመር አንቺማ እዚህ ጋር ቡና መሰሪ ትምህርትም የለሽም አውቀሽ ነው፣ ዶክመንትም የለሽም፣ አሁንም ወሰዱብኝ ያልሽው እኔ ጋር ስሪ ስልሽ ስለነበረ ዶክመንት ስለሌለሽ ውሸት ነው አለኝ። ውሸት ነው አይደል አልኩት። ሂድና አንተ ጠይቅልኝ፣ ዶክመንቱ ሲመጣ ካሌለ ዶክመንቱ እውነት ነው ውሸት፣ ካመጣህልኝ ታረጋግጣለህ ዶክመንቴን አልኩት። ከዛ እኔ ቋንቋ አልችልም፣ እሱ ደግሞ ቋንቋ ይችላል። እዛ ሀገር ላይ የሚወራውን ቋንቋ እንዲህ ማለት አልፈልግም፣ ፖለቲካ እንዳይሆን። ከዛ ሄድን ተያይዘን። እኔን ስንት ቀን ሲያመላልሱኝ ነበር። ልክ ከሱ ጋር ተያይዤ ሄድን፣ አወራ። ለብቻ እናወራ አሉት። አወሩት። ምሳ ነገር ምሳ እንብላና ከዛ ምሳ ብሎ ቀጠረው፣ እሱ ለብቻ ማለት ነው። በጣም ነው ማመሰግነው ይሄን ሰው ባይዞ ማለት ነው። በጣም ባለውለታዬ ነው። ወንድሟ ነኝ ምናምን ብሎ ነው ሲሄድ ራሱ ነው ወንድሟ ነኝ አለ። ወንድሟ ነኝ እቺ ልጅ አሰማም ተይ እያልናት ነው ሲጀመር መጣ እዚህ ሁሌም እንዲህ ናት ቤት ውስጥ ምናምን አለ። ታዲያ ያንተ አባት እንደዚህ የእሱ አባት እንደዚህ ስም የቱ ጋር ነው ወንድም የሆነከው
ምናምን አለው። አይ አሳድገናት ነው ግን በቃ እንደ ወንድሜ ነው እንደ እህቴ ነው ማያት። በጣም ነው የምወዳት፣ እንድትጎዳ አልፈልግም። ዶክመንቷ ደግሞ እንዲህ ምናምን አለ። ምሳ ጠሩት። ብዙ ነገር አስበው እንደነበረ ልሰልል የመጣው ምናምን እንደመሰላቸው የአባቴ ስም በጊዜው ከነበረው እንትን ከሚመሳሰል ነገር አለው ምናምን እንደመሰላቸው አሁን ተመልሼ ስመጣ ደግሞ ሊያስሩኝ እንደነበረ የሆነ ነገር ጥምጥመው ምናምን ብለው ነግረውት ዶክመንቴን ሰጥተውት የሆነ ብር አስከፍለውት ይዞ መጥቶ ሰርፕራይዝ አረገኝ። ሰጠኝ፣ ዶክመንቴን መለሰልኝ። አሁን ሳሰረኝ ምናምን አለኝ። አይ ቆይ ትንሽ ሌው አልኩት። ስራዬ ደግሞ ጥሩ እየሄደ ነበረ። እቁብ መጣል ጀመርኩኝ። የቀን እቁብ አለ አይደል? ቡና እየሰራሽ እንትን የምትይው። ከዛ ከፊት ለፊት የሆነች ቤት ተለቀቀች። ያኔ ምግቡ ምናምን ጀምራ ነበር ሴትዮዋ ማለት ነው። በቃ ሞቅ እያለ ነው እንትኑ ሲለቀቅ ያ ቤት ሽሮ ቤትና ከፊት ለፊት በረንዳ አድርጌ ሽሮ ቤት ልጨምር አሰብኩኝ። ከዛ ደግሞ እሷ ፊት ለፊት ደግሞ ሄጄ አሁን እሷ እዚህ ጋር ምግብ ቤት አላት። እሷ ፊት ለፊት ሄጄ ሽሮ ቤት ልከፍት ነው ደግሞ ልንጣላ ነው ከእሷ ጋር ምናምን የሚለው ነገር ውስጥ እንትን እያለ ይሄንን ሰማች እሷ፣ ይሄ ሀሳብ እንዳለኝ ማለት ነው። ግን አላቆምኩኝም። ቡናውን እየሰራው ነው። እቁብም ስላለኝ የቀን እቁብ ለምዶልኛል። ከዛ መጣችና ቦታ ቀይር፣ ይሄ ቦታ ደስ አላለኝም፣ አሁን የምትቀመጪበት ቦታ እዛች ጋር ቁጭ ወይ ምናምን ብላ የሆነ ቦታ አሳየችኝ፣ በረንዳውን ማለት ነው። እና ያሳየችኝ ቦታ ዝናብ ሲዘንብ ወጨፎ የሚያገኘኝ ቦታ ነገር ነው። አይ እንዲህ እኮ ይሄ ቦታ እኮ አይመችም አልኳት። አይ በቃ ክርክር አልፈልግም፣ እዛ ጋር ሆኜ አልተመቸኝም ይሄ ቦታ አለች። ዝም አልኳት። እሺ አላልኳትም፣ እምቢም አላልኳትም። በነጋታው መጣሁኝ፣ አልቀየርኩም ቦታ፣ ያለውበት ቦታ መስራት ተቀጠልኩኝ። ከዛ ሌላ ቦታ ፈልግ ያለችኝ፣ አቁሚ ከዚህ ጋር አለችኝ፣ ቡናውን ማለት ነው። ምንም አላ እምቢም አላልኳትም፣ እሺም አላልኳትም። በቃ እንትን ስለሆነ ነው፣ ትረጋጋለች፣ አታመርም ምናምን አይነት ነው ሐሳቤ። ከዛ አንደኛው ቀን አለፈ። በሁለተኛው ቀን ስመጣ ባነር አሰርታለች። ምን ብላለች? አቀራርባ ቡና የኔ ዕቃ ቀርቧል። የእሷ ረኮቦትና ሰጣኛለች ብዬሻለሁኝ። ቀርቧል፣ ፔርሙዜ ምን ሁሉ ነገር ቀርቧል። እየሰራች ነው። ባነር አለ የቡና፣ እኔ ባነር አልነበረኝም። ከዛ ዕቃሽ ልትወስጂ ነው የመጣሽው አለችኝ። ከዛ በጣም ደነገጥኩኝ። አዎ ልወስድ ነው አልኩኝ። ምንድን ነው? ምን አዲስ ድጋሚ ጻፊ። ኔትወርክ ነበራት። በተረፈ ደግሞ ማለት ነው የሆነ ታሪክ ላይ አይ አላስወጣትም። ሞዴሬተሮች እንደዚህ ባለጌ አይደሉም። እኔ ንቀሉ ሳልላቸው ዝም ብለው አያውልቁም። ዚስ ገስት ጎ ኦፍላይን ነው የሚለው። በራሷ ነው የወረደችው። ወይ ኔትወርኳ ነው ወይ ራሷ ናት እንጂ ደግሞ ኔትወርክሽ ከሆነ እናቴ ጻፊ እናስገባሻለን ድጋሚ። የሆነ ታሪክ እየሰማችሁ ትዕግስት የሌላችሁ ሰዎች ጀስት ስክሮል አድርጎ እንጂ የማዘዝ መብት የላችሁም። በቃኝ ማለት ከበቃሽ የበቃው አካል ይወጣል ቤቱን ለቆ እንጂ እዚህ ጋር ባለ ታሪክን በቃ የማለት መብት የላችሁ። ብቻዬን እኔ ቁጭ ብዬ ሰማዋለሁ። ያልፈለገ ስክሮል ማድረግ ይችላል። እኔ እኮ እውነተኛ የተኖረ ታሪክና የተፈጠረ ታሪክ ላይ ያለው እውነተኛ ታሪክ ስለሆነ ማለት ቁጭ ብዬ እየሰማን ያለ ነው። መስማት ያልፈለገ ስክሮል የሚባል ነገር አለ። እሺ ዘቢባ፣ እኔ ከዘቢባ ጋር ምን ይሻለኛል? ለምን ኔትወርኳን አስተካክላት መጣም ኦም ረዛን ትጨርስ። ረዛን ጨርሺ ታሪክሽን ማሬ። ከዛ በኋላ አንድ ላይ ሀቡዬ ይቅርታ ኔትወርክ እያስቸገረኝ ስለሆነ አንዴ ጨርሼ ልውጣ። አንቺ ጨርሺ ማለት እሺ ውዴ። እሺ አመሰግናለሁ። እኔ በኋላ ስለምገርብላቸው በደንብ ስለሰማሽ ያቆምሽበትን ድንገርሽ። ብርቱካን ቤቱ እየቀዘቀዘ መጣ። ባልሽ ዕቃ አላመጣም ማለት ጀመረ፣ ሰነፈ እና ተፎካካሪ ደግሞ ከጎን ተከፈተ። እሱ ላይ ነው ያቆምነው። እየቀዘቀዘ መጣ ቢዝነሱ።
ውዴ እዛ ጋር ነው ያቆምኩትና እየቀዘቀዘ መጣ። ያው ሆኖም የፉክክር ስራ ነው እየሰራሁ ነበረ። አሪፍ ነበር ብቻ እሱም ቢተወው ከዛ ልጆች ቀጥሮ እዛ ጋርመንት እቃ ይገዛል ይጭኑ ነበረ። ግን ያው ጥሩ እቃ አይደለም፣ እሱ እንደሚያመጣው እቃ አይደለም ይመጣ ነበር እና በእርግጥ እንደ መጀመሪያው አልነበረም። በጣም የተበላሹ ነገሮች ይመጡብኝ ነበር። ረዛን ከልጆቹ መራቅ ትችያለሽ ውዴ? ተሰቃየን እኮ ወደ ይቅርታ ልጆች ክላሴ እየመጡ ስለሆነ ነው። እሺ እና ላሳጥረው ቶሎ እንድል እንዲያልቅ ማለት ነው። እና እንደዛ እየሆንኩ እየሰራሁ ነበር። አሪፍ እየተሰራ ነበር። በመሃል በቃ ጭራሽ ተዋውሱም እቃ መጥፎ እቃ ዳሜጅ የሆነ የማይረባ እቃ ምናምን ሲመጣብኝ እኔም በቃ እየደከመኝ መጣ። ጭቅጭቃችን እየጨመረ በቃ እየጨመረ በቀን ጭቅጭቃችን እየጨመረ ሄደ። ተጣላን፣ አልቻልኩም። በቃ የመጨረሻ ደረጃ ደረስኩና በቃ ይሄ ህይወት ማቆም አለብኝ፣ እዚህ ጋር ይበቃኛል ብዬ በራሴ አሰብኩና አቆምኩኝ ህይወቱ ማለት ነው። ከዛ የሆነ ቀን በጣም ተጣልተን ወደ ህይወት ወጣሁ። እናቴ ልጄን ይዤ ወንድሞቼ ጋር ሄድኩኝ። ወደ ህይወት የተመለሰሽ ከመጣሽ እገልሻለሁ አለኝ። እገልሻለሁ ሲለኝ ኦኬ ከምገለኝ ህይወት ያላሽሽም እንደ አንድ ልጅ ነው ያለኝ፣ ሁለት አይደለም። በዚህ ይቀራል። ከሱም ብሶ ወደ ህይወቴ ከመጣሽ እገልሻለሁ ቢልሽ አልገባኝም። ለምን ተጣላን? ለምን አሰራም ተሰራለ በሚል እንትን ተጣላንና ተጨቃጨቅን። አሞት ነበረ በመሃል አይሰራም ነበር። እኔ ብቻዬን ነበር የምሰራው። ለሊት እወጣለሁኝ መልሼ ማታ 6 ሰዓት ነው የምገባው። እየደከመኝ በቃ እየዛልኩኝ መጣሁ። ይደክምሻል እኮ ትዕግስት አድርገሽ የመጨረሻ ይደክምሻል። በቃ ከቀረ ይቀራል ብዬ እኔም ተስፋ ቆረጥኩኝ። ከሌሎች ሁሉ እየተከሰከሰ እየማገጠ ከሌላ ሴት ጋር እየተከሰከሰ ከተለያዩ ሴቶች ጋር እየማገጠ ያለ ስራ ቤት ተቀምጦ እየቀለብሽው እንደገና ደግሞ እሱም ብሶ ስራ ስላልሽ ወደ ከህይወቴ ውጪ ልኛለሽ። እሰይ በቃ በዳይ እያለ በዳይ ያለቅሳል አሉ። የኔ ሳለቅስ ሁሌ ስጨቃጨቅ ምናምን ያው እሱ የተረዳበት መንገድ ሌላ ሆኖ ሊሆን ይችላል፣ ያው አይታወቅም። እኔም ከሱ የምፈልገው ስራ ልጆችን እናሳድግ አብረን እንኖር ነው እንጂ ከዛ ውጪ የምጠይቀው ጥያቄ የለም። እንደዛ ሲለኝ በቃ እኔም ዳግም አልመለስም ብዬ በራሴ ወሰንኩኝ። ከዛ ልጄን ይዤ ሄድኩኝ። ቆየሁን ወንድሞቼ ጋር ቆየሁና ያው አረብ ሀገር አሰብኩኝ። እህቴ አረብ ሀገር አለች ታናሼ እንድጀምርልኝ አረኩኝ። አልሐምዱሊላህ ጀመረችልኝ። ዳግም ያ ህይወት አልተመለስኩም። ግን እኔ አሁን የሚከፋኝ ምን እንደው ታውቂያለሽ? አረብ ሀገር ብዙ አመት ለፍቻለሁኝ፣ ገንዘብ ይያጣልሽውና ልጅሽን ለማን ሰጠሽ? ለነግርሽ ነው። ብዙ ነገር ነበረኝ፣ እቃዋ ነበረኝ ቤት ውስጥ የለፋሁበት ልብሶቼ፣ እቃዎቼ፣ ንብረቴ፣ ሁሉም ነገር ግፍ አድርጌ ልጄን ብቻ ይዤ የልጄን ልብስ እንኳን አልያዝኩም። ወጥቼ እንደወጣሁ ተመልሼ ያን ቤት ሳረቀው አረብ ሀገር መጣሁኝ። ልጄ እናቴ ጋር ወሰድኩት ክፍለ ሀገር። እናቴ ያለች ወንድሞቼ አባቴ ያለ ለእናቴ የሰጠኋት ልጄ አሁን 3ኛ ግንቦት 17 3 አመት ሆነው ልጄ እና የሚያምር ቆንጆ ልጅ ነው አላህ ይሰጠኝ። ለሷ ሰጠኋትና እኔ እህቴ ጀመረችልኝ። ሳውዲ መጣሁኝ። አሁን 4ኛ ወሬ ነው። ግን አሁን ምን እንደሚከፋኝ ታውቂያለሽ? ያ ሁሉ ለፍቼ ምንም ነገር ከዛ አለመያዜ ንብረቴን የለፋሁበት ልፋቴን በቃ ለምን ከወጣው በኋላ ቆጨኝ። ቢያንስ እንኳን ገንዘቡ መካፈል ነበረብኝ፣ መክሰስ እችል ነበረ። ለምን ያው በወቅቱ እኔ ህይወቴ ማዳን ስለፈለኩ ምንም መካሰሱ ምንም አልፈለኩትም። ግን አሁን ደግሞ ይቆጨኛል። ለምን አሁን ይመጣል በህይወቴ ይመጣና ብር እኮ ነበረኝ እንደዚህ አለኝ እኮ አውቄ ደብቄሽ ነው ይለኛል። በእርግጥ እኔ አልሰማውም፣ ጠንክሬ እሰራለሁ። ግን የዛኔ ያን አለማድረጌ ይቆጨኛል። እናግዝሽ ብለውኝ ነበር። ንግድ ፈቃድ በእኔ ስም ነበር። ያን ሳዘጋ ሲሄድ ሴቶችና ህፃናት እናደርሰሽ በቃ ደርሰንሽ ተካሰሽ ማለት መካፈል ትቻለሽ፣ ንብረትሽን እቃሽን ማውጣት ትቻለሽ ይሉኝ ነበር። የህግ ባለሙያዎችን ደግፈሽ ይሉኝ። እኔ በቃ ስቃይን ያሳለፍኩት ሁሉ አእምሮዬ እንትን ብሎት
እኔ አልፈልግም። በቃ ከዚህ ህይወት ብቻ እግሬን ማውጣት ነው የምፈልገው። ሀታ እንኳን ፍቺ ጠይቂ የፍቺ ወረቀት ያዥ ሲባል ብቻ ነው የታየኝ። ከዛ ጋር ርቄ ሰላሜን ማግኘቴ ነው። ይቅርብኝ በቃ ሁሉም ትቼው መጣሁ። እዚህ ከመጣ በኋላ ግን ቆጨኝ። ለምን እኔ በዋህነት ሁሉ አመት 4 አመት አሳለፍኩኝ ከሱ ጋር ምንም ሳልይዝ እንዴት በቃ እኔ ማንም ሴት መታ ዛሬ ተጨፍርበታለች። ከኔ የምትማሩት ነገር ሴቶች አንድ ህይወት ታጠኑት ዝም ብላችሁ ገብታችሁ ከገባችሁ በኋላ ካወቃችሁ በኋላ በቃ ልጅ የሚባል ነገር በህይወታችሁ ባይመጣ እስክታጠሩ ድረስ የያዛችሁት ነገር በደንብ ይዛችሁ የዛኔ እንኳን ብርሽ አታውጩ ከአካውንትሽ ይቀመጥ ሲለኝ ወንድሜ ነው በቃ እኔ አፈቀርኩት ወደድኩት ችግር የለውም ወደኔ ያዘዋውርልኝ ብዬ አሰቃይቼ ነው ወደኔ ይዞርልኝ በሬን በቃ ልጅ ራሱ ቤተሰቦቼ ልጅ ቆይ ትንሽ ተረጋጊ እያሉኝ አልሐምዱሊላህ ግን ያው በልጄ ልጅ ስለሰጠኝ አላህ ልጅ አልሐምዱሊላህ ልጄ በጣም ወደው ልጅ ነው የሰጠኝ እዛ አልጸጸትም ግን መጸጸተኝ ለምን በቃ ያለኝ ነገር ለምን ይሻል ወጣሁም ልብሶቼ እቃዎቼ ቢያንስ እዛ ጋር ንብረቱ የለፋሁበት ነው ብድር የተበደርኩበት ነው ብድሩ እንኳን ከፍዬ አልጨረስኩም በቃ ያን እናደዳለሁ ይከፋኛል ለህት ያለች አጠገቤ በርግጥ አሁን ላይ ደስተኛ ነኝ እኔ ሰዎቹም ያለሁባቸው ሰዎች አሪፍ ናቸው ደና ሰዎች ደናው ነገር ነው የገጠመኝ ያለሁበት ግን ያን ያሳለፍኩት ስቃይ መከራ ግን ሳስበው ምን ሆኜ ነው ደንዝዤ ነበረ ምን ተደርጌ ነው ያ ሁሉ 4 አመት በዚህ ሁኔታ ያለፍኩት አሁን ነው የሚገባኝ በቃ ገብቼ አንቺ ቤት ታሪካቸው ስሰማ ለምንድን ነው በቃ የኔ ህይወት እስከ ሞት ድረስ ያደረሰኝ ለምን ምን ስላለኝ ነው እዛ ጋር አንድ ልጅ ነው 2 ልጅ 3 ልጅ ሲሆን ይከብዳል እናት አለኝ ለእናቴ ሰጥቼ ለምን አልወጣሁም እስከዛሬ ለምን ህይወቴን መስዋዕት ከፈልኩኝ ብዬ እናደዳለሁ እና እንደዛ ሆኜ ወጣሁኝ ልሻለሁኝ እኔ ያሳለፍኩ ታሪክ ከባድ ነው በተለይ ለአረብ ሀገር ሴቶች ትማሩበታላችሁ ተጠንቀቁ ማንም መርጠውን እንወቅ አሁን ጸጸት ይኸውልሽ ጸጸት ኡምረዛል ጸጸት ያንቺን ህሊና ነው የሚጎዳው ያንቺን ጭንቅላት ነው የሚያሳምመው ስለዚህ ራስሽን ከጸጸት ነፃ አድርጊ ዋናው ራስሽን አዳንሽ ስንት ከእንደዚህ አይነት ባል ጋር አሲድ የተደፋባቸው እድሜ ልካቸው ህይወታቸው የተበላሸ ሴቶች የሉ ስንት አካላቸው የጎደለ አንቺ ምንም ሳትሆኚ ከዚህ መጥፎ ግንኙነት አካልሽ ሳይጎል በሽታ ሳትሸምቺ በጤና መውጣትሽ ትልቅ ነገር ነው ጦስሽ ውሰድ ንብረት ጦስሽ ጥሙሳስሽን ውሰድ ዋናው አንቺ ጤና አንቺ በህይወት ካለሽ ሰርተሽ ታገኛለሽ እና ደግሞ ልጅን የሚያህል ነገር አትፈተሻል ከዚህ የተበላሸ ትዳር ግን ማለት ነው ፍቺ ካልፈጸምሽ እኮ ዋጋ የለውም ነገም እኮ ስትሄጂ ዛሬ የምታፈሪውን ይካፈልሻል ለምን ፍቺ ሲያስፈጽም ወጣሽ እኔ በግሌ ጠየቅኩት እኔ ፍቺ እፈልጋለሁ ፍታኛም ስለው አንቺም ሆነ እኔ እንደዚህ ቆመን እንቀራናታለን እንጂ ማናችንም ይሄንን አናገባም በቃ አልፈታም አለኝ እና ይሄ እኮ ነው የሚያናድደው ከፍተሽ ከወጣሽው ንብረት ይልቅ ይሄ እኮ ነው የሚያናድደው ይሄ ነው በዚህ ነው አሁን የተናደድኩበት ሄደሽ ንግድ ፍቃዱን ስታዘጊ በዛው ሸሪያ ፍርድ ቤትም ከሆነ የተጋባሽው በመንግስትም ከሆነ የተጋባሽው ሄደሽ ተፋተሽ አትመጭም ነበር ወይ አው ሀቡ የኔ ጥፋት ነው አሁን እኔ በዚህ ባላችሁ ሰዎች የምጠይቃችሁ ምናልባት የህግ አካል ካላችሁ ማለት ነው እኔ ህጋዊ ነኝና ኤጀንት ማን ነው ኤምባሲ ሄጄ ፍቺ ማድረግ ጠበቃ ቀጥረሽ ፍቺ ማድረግ ትችያለሽ ብለውኛልና የምጠይቃችሁ ነገር ቢኖር እባካችሁ የህግ አካል ካላችሁ ምንም የህግ አካል ምናምን አያስፈልግም ይሄ ወንጀል አይደለ ይሄ እንትን አይደል የፍትሐ ብሔርን ትግዳል የጋብቻ ነው ቤተሰብሽን አንዳቸው ውክልና ስጪ ወንድምሽ ወይ እህትሽ ወይ እናትሽ ወይ አባትሽ ውክልና ስጪ ሄደው ያፋቱሻል በውክልና ኤምባሲ ሄደሽ ውክልና ስጫቸው ምንም ይሄ ሚዲያ ላይ ገንዘብሽ የምታወጭበት የህግ አካል የምትፈልጊበት ጉዳይ አይደለም ኦኬ እስከዛ ድረስ ግን ፍቺ እስኪፈጸም ድረስ ገንዘብሽን በእናትሽ ስም አድርጊ በራስሽ ስም ምንም አይነት ንብረት እንዳይኖር ኦኬ አዎ እኔ አልክም እኔ በወንድሜ ስም ነው የምልከው በእኔም ነግረውኛል በአካውንትሽ ከገባ አካፈላለሁ ይልሻል አሁን ብርሽን ያዥ ብለውኛል እስካሁን ወደ ኢትዮጵያ ብሬን አላኩም ከላኩም በወንድሜ ስም ነው የምልከው ጎበዝ አሁን ልጅ የምታደርጊው ምን መሰለሽ ውክልና ትሰጪና ለቤተሰቦችሽ ሸሪዓ ፍርድ ቤት ሄደው በውክልና የእሱ ፍቃድ አያስፈልግም አብራችሁ እስካልኖራችሁ ድረስ ትፋቻለሽ ግን ይኸውልሽ ከአንቺ ህይወት ሌሎች ሴቶች መማር ያለባቸው የመጀመሪያ ጊዜ ሲልከሰከስ ሰውዬ የማይረባ ሰው ስትሆኚ ልጅም ሳትወልጂ እድሜሽንም ሳታባክኝ መፋታት ነበረብሽ ያንቺ ያለፈው አለፈ
ተመረሽበት አለፍሽ። ደግመሽ እንደዚህ አይነት ስህተት ላይ አትወድቂም። ሌሎች ሴቶች ግን ግዴታ እንዳንቺ ከተጎዱ በኋላ ሳይሆን ሳይጎዱ መማር አለባቸው። የማይረባ ወንድን ወዲያው ነው ከህይወት አሽቀንጥሮ ማስወጣት። እንደዚህ አይነት ልክስክስ የሴት ሱሰኛ ያለበት ሌባ ላመዱ ዳቦ ይልሳል። መቼም ነው አመል የማይለቀው። ገባሽ? ከዛሬ ነገ ይለወጣል ብለሽ አንቺ አመታት ከሱ ጋር አቃጥለሽ ግን አልተለወጠም። በመጨረሻ አመታትን አቃጥለሽ ጊዜሽን ጉልበትሽን አባክነሽ ወጣሽ ከዚህ ህይወት። ዋናው ግን ከዛ ህይወት መውጣትሽ ነው። ዋናው አንቺ ዛሬ ላይ በራስሽ እየሰራሽ ልጅሽም እናትሽ ጋር መሆኑ አስበሻል። ልጅሽን እሱ ጋር ጥለሽ ቢሆን ኖሮ የወጣሽው ሁልጊዜ በልጅሽ እያሳበበ ብር ላክ እያለ ይበላሽ ነበረ። ስለዚህ ትክክለኛ እርምጃ ነበር ልጅሽን ለእናትሽ መስጠትሽ እና አታውሪው። እሺ ከሱ ጋር አታውሪ። አሁንም ከሱ ጋር ማውራትሽ በጣም የሚደብር ነገር ነው። ልታውሪው አይገባም። ቁጥርሽን ቀይሪ እንዳያገኝሽ። አዎ እኔ አሁን ማውራት የፈለኩት ለምን እንደው ታውቂያለሽ? ልጄ እናቴ ጋር ነው፣ ክፍለ ሀገር ነው ያለውና እኔ ለፍቻለሁ። እዚህ ጋር ገንዘብ አለና ልጄ የሚያስፈልገው ነገር ማድረግ አለበት ብዬ ነው እንጂ በልጄ በኩል ነው ስለኔ አይደለም። ያርግለት በሚቀለም ያረጋግጥ። ለልጅሽ ማድረግ ከፈለገ እናትሽን ኮንታክት ያርጋው። አንቺ ጋር ምን አንቺ ያለሽው ሳውዲ። አሁን እንደዛ አደረኩኝ እናቴ ኮንታክት ሰጥቼ ልታውሪ አይገባም በፍጹም። ከቤተሰቦች ጋር ያወራል። ልጁ መጥቶ ከፈለገ ቤተሰቦች ጋር ሄዶ ለልጁ የሚያደርገው ነገር ካለ እዛው ያድርግ። አንቺ ልታወሪው አይገባም ከእንደዚህ አይነት ሰው ጋር። እሺ አይታወቅም። አውቆ ተለውጫለሁ ብሎ አልቅሶ ምን ብሎ ድጋሚ ውበትሽን ገብቶ ሊያበላሽ ስለሚችል ተጠንቀቂ። አደራሽን። ብዙ ጊዜ ሴቶች በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃሉ። እና አደራሽን አታውሪ። ድምፅሽ ተቆራርጧል ሀቢባ። በቃ ኔትወርክሽ ነው ማሪ። ዋናው መስማት ያለብሽን ፓርት ሰምተሽኛል። በጣም ያሳዝናል እውነት። ለመጀመሪያ ጊዜ ከሴት ጋር ስታገኙ አለቀ በቃ። እንዴት እንደማትቆርጡ አላውቅም። እንዴት አስችሏችሁ ለማገጠ ወንድ እድል ድጋግማችሁ እንደምትሰጡ አላውቅም። አይ ዶንት ኖ ሰውነታችሁ እንዴት እንደሚታዘዝላችሁ እና ከዛ ሰው ጋር አብራችሁ ድጋሚ እንደምትኖሩ አላውቅም። ከባድ ነው በጣም። በቃ አንድ ሰው አንዴ ከማገጠ እኮ ደግማችሁ ልታምኑት አይገባም። አንዴ ማገጠ ሁለተኛም ሶስተኛም መማገጥ ምን ይከለክለዋል? አንዴ ካደረገው ምንም ነገር እኮ በአንዴ ነው የሚጀምረው። ለመጀመሪያ ጊዜ ይጀምራል። ከዛ በቃ ይቅር ካልሽውም አለቀ። የመጀመሪያውን ይቅር ካለች ሁለተኛውንም ይቅር ትለኛለች። ምን ችግር አለው? ገባችሁ? ይቅር የሚባልና የማይባል ነገር አለ በህይወታችን። ቀይ መስመር ኔቨር ኤክስኪውዝ ሊደረግለት የማይገባ ነገር አለ። አሁን እዚህ ጋር ያውላችሁ ቦስ ምን አለ አትፍረጅ ያለ ማግጥ ቦስ አንተ ማግጥ። እንዳንተ አይነቷ ደግሞ የእንዳንተ አይነት አንተን ይቀር እያለች የምትኖረዋ ሴት ደግሞ ዋጋዋን አታውቅም። አንድ ቀን ዋጋዋ ሲገባት ጥላክ ትሄዳለች። ዋጋዋ እስኪገባት ዋጋዋ የገባት ቀን ጥላክ ትሄዳለች። የትኛዋም ሴት ዋጋዋ ሲገባት ከዛ ከማጋጭ ባል የተሻለ ባል እንደሚገባት ስታምን፣ ታማኝ ወንድ እንደሚገባት ስታምን አብራት ትቀመጥ። ምንም ነገር ደግሞ እኔ ላይስ ቢሆን ብሎ ማሰብ ነው። አንተ ሚስትክ ላይ ብትማገጥ ስትማገጥ ሚስቴ እኔ ላይ ብትማገጥ ምንድን ነው የሚሰማኝ ብለክ ብታስብ አትማገጥም። ህመሙን ስለምታውቀው ሚስቴ እኔ ላይ ብትማገጥ ይቅርላታለሁ፣ ሚስቴ ከሌላ ወንድ ጋር ተኝታ መታ ይቅርታ ብትለኝ ይቅርታ አድርግላታለሁ ብለህ ለሰከንድ ካሰብክ አትደግመውም፣ አንተ አታደርገውም፣ አትማግጥም።